ቅዱሳችንን እናወጣለን። ማቴዎስ 26:41 ያለውን ነው ዛሬ የምንካፈለው። የዛሬው መልእክት ማቴዎስ 26:41 ላይ ነው። ብዙ ጊዜ ተሰብከነዋል፣ ብዙ ጊዜ የምናውቀው ቃል ነው። ዛሬ ደግሞ በአዲስ መልኩ ጌታ ያስተምረናል። አሜን። ማቴዎስ 26:41 እንዲህ ይላል፣ ወደ ፈተና እንዳትገቡ ትጉና ጸልዩ፣ መንፈስ ተዘጋጅታለች፣ ሥጋ ግን ደካማ ነው አለው ይላል። ደግሜ ያነባዋለሁ። ወደ ፈተና እንዳትገቡ ትጉና ጸልዩ፣ መንፈስ ተዘጋጅታለች፣ ሥጋ ግን ደካማ ነው አለው። እንጸልይ። እግዚአብሔር አምላካችን ሆይ በመካከላችን አለ። ዛሬ ደግሞ ቃልህን ልትናገረን ልታስተምረን፣ ነፍሳችንን ደግሞ በሕያው ቃል ተናገራት። እኔም ባሪያ በፍጹም ግልጽነት መናገር እንድችል እርዳኝ። በዚህም ጉባኤ የተገኙ በሙሉ የቃል ፈውስ፣ የቃል መጽናናት፣ የቃል ባርኮት ያገኛቸው በኢየሱስ ስም አሜን። የዛሬው የስብከቴ ርዕስ ውጤታማ ጸሎት፣ ኢፌክቲቭ ፕሬየር የሚል ነው። ውጤታማ ጸሎት። ይሄ አባባልን ሲተረጉሙት the spirit is willing፣ መንፈሳችን ፈቃደኛ ነው ይላል እና inside your heart truly desire to do what is right፣ ትክክል የሆነውን ነገር ማድረግ ዲዛይር ያደርጋል ውስጣችን። ሌላው ደግሞ መጸለይ ይፈልጋል፣ ለእግዚአብሔር መታዘዝ ይፈልጋል፣ ለእግዚአብሔር ፌስፉል መሆን ይፈልጋል ውስጣችን። ነገር ግን ሥጋ ደካማ ነው ይላል። ብሉ ፕሪንቱን ልስጣችሁ። ውጤታማ ጸሎት ነው ኢፌክቲቭ ፕሬየር የሚል ነው። ብሉ ፕሪንቱ 5 ናቸው። አንደኛ 3ቱ የጸሎት አይነቶች 3 types of prayer የሚለውን እናያለን። ሁለተኛ ውጤታማ ጸሎት የሚለውን እናያለን፣ ኢፌክቲቭ ፕሬየር የሚለውን። ሶስተኛ ያልተመለሰ ጸሎት unanswered prayer፣ ያልተመለሰ ጸሎት። አራተኛ የጸሎት እንቅፋቶች hindrance of prayer የሚለውን እናያለን። የጸሎት ኦብስታክል ወይም hindrance ልንለው እንችላለን። ሌላው የጸሎት እንቅፋቶችን ለማስወገድ ተግባራዊ እርምጃ፣ ይሄ ደግሞ practical step to avoid hindrance of prayer፣ የጸሎት እንቅፋቶችን ለማስወገድ ተግባራዊ እርምጃዎች እናያለን። በመጀመሪያ ከአንደኛው ጀምራለሁ። 3ቱ አይነት ጸሎቶች ምን አይነት ናቸው? 3 types of prayer የሚባሉት፣ አንደኛው usual prayer ወይም ደግሞ ሬጉላር የሆነ ዴይሊ የምንጸልየው ጸሎት usual prayer ይባላል። የተለመዱ ጸሎቶች፣ መደበኛ የዕለት ተዕለት ጸሎቶቻችን usual prayer ይባላሉ። ሁለተኛው unusual prayer የተባለ ነው። ይሄ ኤክስትራኦርዲነሪ የሆነ ሞመንት ላይ የሚጸለይ ነው። ያልተለመደ ጸሎት ነው። ባልተለመዱ ጊዜያቶች የምንጸልያቸው ጸሎቶች ናቸው። ከእግዚአብሔር ቃል እናየዋለን። ሶስተኛው ግን ሲዝናል ፕሬየር ነው። ይሄ ስፔሲፊክ ታይም የሆነ ወይም ደግሞ ኦኬዥን፣ አጋጣሚዎች፣ ወቅታዊ ጸሎቶች፣ የተወሰነ ጊዜ እና አጋጣሚዎች ላይ የሚጸለዩ ጸሎቶች ናቸው። እነዚህ 3ቱ አይነት ጸሎቶች ናቸው። እስቲ ተራ በተራ እናያቸው። የመጀመሪያው ዩዥዋል ፕሬየር የተባለው ሬጉላር ወይም ደግሞ ዴይሊ ፕሬየር ምንጸልየው፣ በዕለት ምንጸልየው ነው። እነዚህ ወጥነት ያላቸው በየዴይሊ የምንጸልያቸው፣ ራሳችንን በስርዓት ዲሲፕሊን አድርገን የምንጸልያቸው የአማኝ የዕለት የህይወት ተግባሩ ነው። ወይም ደግሞ ይሄ ላይፍ ስታይላችን ነው፣ የህይወት ላይፍ ስታይላችን ነው። የመጀመሪያ ኤግዛምፕል ልስጣችሁ። ዳንኤል ምዕራፍ 6:10 ላይ ዳንኤልም ጽሕፈቱ እንደተጻፈ ባወቀ ጊዜ ወደ ቤቱ ገባ። የእልፍኙን መስኮት ወደ ኢየሩሳሌም አንጻር ተከፍተው ነበር። ቀድሞ ያደርግ እንደነበረ በየዕለቱ 3 ጊዜ በጉልበቱ ተንበርክኮ በአምላኩ ፊት ጸለየ፣ አመሰገነም። ዳንኤል በቀን 3 ይጸልይ ነበረ። ዛሬም አዋጅም ቢወጣ ወይም ደግሞ ምቀኞች እንዳይጸልይ ቢከላከሉትም ከመጸለይ ግን ወደኋላ አላለም። የዴይሊ ላይፍ ስታይሉ ነው። ከባድ ቻሌንጅ ነው የገጠመው። ጸሎቱን ግን አላቆመም። እኛ ዛሬ አንዳንድ ገጠመኞች ሲገጥመን፣ ቻሌንጆች በመጡብን ጊዜ እንኳን አይደለም እንዲህ እንደ ዳንኤል ደንቃራ መጥቶብን ትንሽ ነገርም ስልክ ጥሪም ያስቆመናል ጸሎታችንን። እግዚአብሔር ይርዳል። ዳንኤል ቻሌንጆች አላስቆሙትም። ይሄ የላይፍ ስታይላችን ነው። በቃ ሰው ካለ ምግብ እንደማይኖር ሁሉ፣ እንጀራ ሳይበላ ውሃ ሳይጠጣ በቀን እንደማይኖር ሁሉ ሳይጸልይ መዋል
የለበትም። ይሄ ላይፍ ስታይል ነው። ይሄ ዩዥዋል ፕሬየር ይባላል። ዳዊት በመዝሙር 55:17 ላይ በማታ በጠዋት በቀትር እናገራለሁ እጮሃለሁ ቃሌም ይሰማኝ። በማታ አለ እንደ ዳንኤል፣ በጠዋት አለ እንደገናም ደግሞ በቀትር እናገራለሁ። በቀን 3 ነው ዳዊትም የሚጸልየው። ሌላው ጂሰስ ክራይስት ራሱ ማርቆስ 1:35 ላይ ማርቆስ 1:35 ማለዳ ተነስቶ ገና ሌሊት ሳለ ወጣ፣ ወደ ምድረ በዳም ሄዶ በዚያ ጸለየ። ማን? እንደውም አንዳንድ ቦታ ላይ እንደ ልማዱ ነው የሚለው። ኢየሱስም እንደ ልማዱ ይጸልይ ነበረ። እንግዲህ ኢየሱስ ጸሎት ከጸለየ እኛማ ምን ያህል መጸለይ እንደሚያስፈልገን አስቡት። እሱ አምላክም ፍጹም ሰው ሆኖ ሳለ ጸሎት ካስፈለገው እኛማ እንዴት። ሌላው አፖስትል ፖል ነው፣ ጳውሎስ ነው። አንደኛ ተሰሎንቄ ምዕራፍ 5:17-18 ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ሳታቋርጡ ጸልዩ ማለት ይሄ እንግዲህ የዴይሊ ላይፍ ስታይላችሁ ይሁን እያለ ነው። እንዳውም ባለፈው ሳምንት ይሄንን ያየ ነው አይደለ? ሳናቋርጥ መጸለይ፣ ሳናቋርጥ ማመስገን፣ ሳናቋርጥ መደሰትን ነው አይደለ የተማርነው። ይሄ የክርስቲያን ዴይሊ ላይፍ ነው እና የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ይህ ነው ተብለናል። ስለዚህ ይሄ ዩዥዋል ጸሎት ማለት እንግዲህ የላይፍ ስታይላችን ነው፣ ልናቆመው አይገባ። ቁልፍ ሐሳቡ እንግዲህ ጸሎት እንደ አኗኗር ዘይቤ ቋሚ ወይም ታማኝና ቀጣይነት ያለው መሆን እንዳለበት ያስተምረናል። ወደ ሁለተኛው አለፍኩ። አንዩዥዋል ፕሬየር የተባለው ኤክስትራኦርዲነሪ ሞመንት ላይ የሚጸለይ ነው። ይሄ ያልተለመዱ የጸሎት ወቅቶች ናቸው። በመጀመሪያ አንዩዥዋል ፕሬየር ማለት ምን ማለት ነው? እነዚህ የሚከሰቱት በአስቸኳይ በኃይለኛ ወይም ተአምራዊ ሁኔታ ውስጥ ነው። አስቸኳይ የሆነ ጉዳይ፣ እርጀንት የሆነ ነገር ሲመጣ ወይም ደግሞ ኃይለኛ የሆነ ነገር ሲገጥም፣ ተአምራዊ የሆነ ነገሮች ሲያስፈልጉ የሚጸለይ ነው። ዚስ ሃፕን ኢን እርጀንት ይላል እና ስለዚህ ሚራክለስ የሆነ ሲቹዌሽን ሲያስፈልግ የሚጸለይ ነው። ለምሳሌ ሐናን ማየት እንችላለን። አንደኛ ሳሙኤል ምዕራፍ 1:10-13 እርሷም በልቧ ትመረር ነበረ፣ በእግዚአብሔር ፊት ጸለየች፣ ጽኑ ልቅሶም አለቀሰች። እርሷም አቤቱ የሰራዊት ጌታ ሆይ የባሪያህን መዋረድ ተመልክተ ብታስበኝ፣ እኔንም ባትረሳ፣ ለባሪያህም ወንድ ልጅ ብትሰጥ ዕድሜውን ሁሉ ለእግዚአብሔር እሰጠዋለሁ፣ ምላጭም በራሱ ላይ አይደርስም ብላ ስዕለት ተሳለች። ጸሎቷን በእግዚአብሔር ፊት ባበዛች ጊዜ ኤሊ አፏን ይመለከት ነበረ፣ ሐናም በልቧ ትናገር ነበረ፣ ድምጿም ሳይሰማ ከንፈሯንም ታንቀሳቀስ ነበር። ኤሊም እንደሰከረች ቆጠራት። ሐና ኮምፕሊት ዴስፔሬት ሆናለች። ይሄ ሲቹዌሽን ይሄ ሁኔታ መለወጥ አለበት ብላ አመነች። በቃ በእግዚአብሔር ፊት አንዩዥዋል የሆነ ጸሎት ጸለየ። እንዳውም ሰካራም እስከምትባል በሊቀ ካህኑ ሰካራም እስከምትባል ድረስ አንዩዥዋል የሆነ ያልተለመደ ጸሎት የጸለየችው ደግሞ ናዝራዊ የሆነ ጸጉሩን ያልተላጨ ወንድ ልጅ እሰጣለሁ አለችው። ይሄ የእግዚአብሔር ልቡ ጋር ደረሰች። ምክንያቱም እግዚአብሔርም ሰው ይፈልግ ነበረ፣ ሐናም ልጅ ትፈልግ ነበረ። እስካሁን ድረስ ግን ሐና ለራሷ ነበር የምትፈልገው። እግዚአብሔር ደግሞ ማኅፀኗን የዘጋ ኤሊ ቤት ልጆች እያበላሹ ስላሉ ሰው አጥቶ ነበረ። ሰው ለራሱ የሆነ ሰው ከልጅነቱ የሚቀደስለትን ሰው ፈልጎ ነበር። ሐና ተስላ ባለች ጊዜ አሁን ኦኬ አለ እግዚአብሔር፣ እኔም እዚህ ጋር እስከምትደርሽልኝ ነው የምጠብቀው አለ። እግዚአብሔርም ደግሞ ጸሎቷን ተለመናት፣ ሰማት። አንዩዥዋል የሆነ ግን ለእሷ ዴስፔሬት ሆናለች። የፍናና ጉዳይ ደግሞ ጣውንቷ ታስቆጣት፣ ታበሳጫት፣ እህል እንኳን እንዳትበላ ታስደርጋት ነበር። እንድትቀና እንድትቆጣ ሁሉ ታደርጋት ነበር። አንዳንድ ሁኔታዎች አንዩዥዋል ጸሎት ተጸልዮ የሚለወጡ ናቸው። አንደኛ እግዚአብሔርም የሚፈልገው ነገር ነበረ ማለት ለማንም የሚሰጠው ለአመንዝራም ሰው እያመነዘረም እንኳን ልጅ ይሰጠዋል አይደለ እንዴ? ለሐና ግን እግዚአብሔርን እያመለከች ተከልክላ ነበረ። ለምንድን ነው ይሄ የሆነው ቢባል እግዚአብሔር ሰው ይፈልግ ነበር ለራሱ የሆነ ከማኅፀን የሚለየው እንደ ኤርሚያስ። ይሄ አንዩዥዋል የሆነ ዴስፔሬት ሆና የጸለየችው ጸሎት ታሪክ ለወጠ። ሌላው ጃቤዝ ነው ወይም ደግሞ ያቤጽ ነው። አንደኛ ዜና 4:9-10 ያቤጽ ከወንድሞቹ ይልቅ የተከበረ ነበር። እናቱ በጣር ወልጄዋለሁ ብላ ስሙን ያቤጽ ብላ ጠራችው። ያቤጽም እባክህ መባረክን ባረከኝ፣ አገሬን አስፋው፣ እጅ ከኔ
ጋር ትሁን እንዳያሳዝነኝም ከክፉ ነገር ጠብቀኝ ብሎ የእስራኤልን አምላክ ጠራ፣ እግዚአብሔርም የለመነውን ሰጠው ይላል። ያቤጽ ማለት ትርጉሙ ፔን ማለት ህመም ማለት እናቱ በህመም ነው በጣር ነው የወለድኩት ብላ ነው ስም የሰጠችው። አንዳንድ ወላጆች የራሳቸውን ችግር ልጅ ላይ ለጥፉታል። ያ ልጅ በቃ በዛ ሲጠራ ይኖራል። አይታችሁ እንደሆነ አንድ ሴት ልጅ ስትወልድ እኔ አዋላጅም አይደለሁም፣ ግን እንደው እንደምናየው አምጣ የወለደች ሴት የሚወጣትን ፈሳሽ ተመልከቱ። አንደኛ ያስልባታል፣ ላብ በላብ እስከምትሆን ያስምጣታል። ሁለተኛ ደምም ይፈሳል፣ ደምም ሊፈሳት ይችላል። ሶስተኛ ከሰውነት ፈሳሽ የሚወጣል። አራተኛ ያስለቅሳታል፣ እንባ ሁሉ ሊያስወጣት ይችላል። የወለደች እናት ታውቀዋለች። እና ስለዚህ እቺን ሴት ያቤጽ ሲወለድ አስጨንቋታል፣ አሳምሟታል፣ ህመም ፔን ሆኖባታል። አንዳንድ ልጆች ለምሳሌ ቢንያም፣ ቤንጃሚን፣ ራሄል እኮ የሞተችው በወሊድ ነው አይደለ እንደ ያዕቆብ። አንዳንድ ደግሞ ልጆች እናታቸው ተርፈው ልጁየው ይሞታል። ስለዚህ በወሊድ የሞቱ ሰዎች ብዙ ናቸው። አንዳንዱ ደግሞ እንደ ያቤጽ አይነቱ አሳምሞ አስለቅሶ ደም አስፈስሶ አስጩሆ በምጥ በጣር በስቃይ ስለዚህ ያቤጽ ብላ ጠራችው። ይሄ ነገር በልጅነቱ ሳያስተውለው ብዙ ተጠርቶበታል። ያቤጽ ግን ዋንስ አፖን ኤ ታይም አደገና ይሄማ እንዲህ አይቀጥልም ማለት እንዴት እኔ የህመም ምክንያት ሆናል? ያውም እናቴን እያሳመምኩ የተወለድኩኝ ሁልጊዜ ስጠራ እንዴት እኔ የህመም ምክንያት ተብዬ እጠራለሁ? ይሄማ ስሜ መለወጥ አለበት። እግዚአብሔር ሆይ ባርከኝ አለ። የበረከት ምክንያት አድርገኛል። አሜን። የበረከት ምክንያት ያደረገን ጌታ ይመስገን። እንኳን ለቤቴ አይደለም፣ እንኳን ለእናቴ ህመም ልሆን አይደለም፣ ለቤተሰቦቼ አይደለም፣ ለአገር ሁሉ እንደሆን ኢንላርጅ ማይ ቴሪቶሪ ወይም ደግሞ አገሬንም አስፋ፣ መባረኩን ባርከኝ፣ እጅ በእኔ ላይ ትሁን፣ ከክፉ ጠብቀኝ ብሎ ጸለየ። የበረከት ምክንያት አድርገኝ፣ እኔ የፔን ምክንያት መሆን አልፈልግም አሉ እኮ ዛሬ። ያቤጽ በመወለድ ነው በቁማቸው አድገው የብዙ ሰዎችን እንባ የሚያስፈስሱ፣ የብዙ ሰዎችን ደም የሚያፋስሱ፣ የብዙ ሰዎችን ላብ በግፍ የሚያስወጡ አሉ እኮ፣ የሚያስለቅሱ አሉ እኮ፣ ደምን የሚያስፈስሱ። እንደነዚህ አይነት ፔን የሚያመጣ ከመሆን እንደ ያቤጽ እንደው ቆም ብሎ እግዚአብሔር ወይ መባረክን ባርከኝ እኮ ቢባል የእንደዚህ የበረከት ምክንያት እኮ መሆን ይቻላል። ያቤጽ እኮ አንዩዥዋል ፕሬየር ነው የጸለየው። ይሄ ነገር ይለወጣል። እግዚአብሔር ሰማው። አይገርማችሁ? የበረከት ምክንያት አደረገው። የቤቱ ብቻ አይደለም፣ የእናቱ ብቻ አይደለም፣ የአገር ሁሉ። ምክንያቱም አገሬን አስፋ ብለዋል። አገሩን ሁሉ አሰፋለት እግዚአብሔር። ጸሎቱን ሰማው፣ የለመነውን ያሻውን። ስለዚህ አቤቱ መባረክን ባርከኝ፣ አገሬን አስፋ፣ እጅ በእኔ ላይ ትሁን፣ እንዳያሳዝነኝ። ደግሞም አለ እንደገና በቴምፕቴሽን ወድቄ በኃጢአት ወድቄ ደግሞ ለሌላው የሐዘን ምክንያት እንዳልሆን ለአንተንም ደግሞ እግዚአብሔር ሆይ እየበደልኩ እንዳላሳዝን ከክፉ ጠብቀኝ ብሎ ጸለየ። ከተባረኩ አይቀር መቀበል ብቻ እኮ አይደለም፣ ዲቫይን ፕሮቴክሽን የሚያስፈልጋል። እንደ ሰለሞን ከተባረኩ በኋላ ጥበብም ተሰጥቶ ብልጽግናውም ካገኙ በኋላ እኮ መጨረሻ እድሜው ላይ ሰለሞን እኮ እግዚአብሔርን አሳዘነ ነው የሚለው። ጣዖቶች እያመለከ እግዚአብሔር ወይ ከዚህም ጠብቀኛል፣ ለሰዎችም እንቅፋት፣ ሐዘን፣ የእንባ መፍሰስ ምክንያት፣ የላብ መፍሰስ ምክንያት፣ የደም መፍሰስ ምክንያት እንዳልሆን፣ ሌሎቹን እንዳላስጨንቅ እባክህ ይሄ በጣር ተወልጃለሁ ብላ ፔን ያለችኝን ለውጠዋል፣ ስሜንም ለውጠዋል። እግዚአብሔር ሰማ። ጌታ ባያገኘን ኖሮ እኮ እኛም ዛሬ የፔን ምክንያቶች ነበርን። እግዚአብሔር ግን ለበረከት ተጠርታችኋል አለ። እንደ ያቤጽ ስሞቻችንን ታሪካችንን ለውጦ ለበረከት እንዳውም እስከ ዓለም ዳርቻ ሂዱ ወንጌልን ስበኩ አለን። ለበረከት ምክንያት አድርጎናል። ጌታ ይመስገን። ሌላው አፖስትል ፖል ነው የጸለየው አንዩዥዋል ፕሬየር። ይሄ ደግሞ ሁለተኛ ቆሮንቶስ 12 ከ8 እስከ 9 ነው። ስለዚህ ነገር ከኔ እንዲለይ 3 ጊዜ ለመንኩት፣ እርሱም ጸጋዬ ይበቃል፣ ኃይሌ በድካሜ ይፈጸማል አለኝ። ከእንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁ አለ ጳውሎስ። ይሄ መውጊያ ከኔ ይነሳ አለ። ምክንያቱም መጎሸሚያ ተሰጥቶት ነበር እና ያ ደግሞ ለምንድነው? በመገለጥ ታላቅነት እንዳይታበይ ነበር እና አንዩዥዋል ጸሎት ጸለየ፣ በእግዚአብሔር ፊት ጮኸ። አረ እግዚአብሔር ወይ በቃኝ አለ። ለስንቱ ሰው ፈውስ ስጦታ የሚያገለግል ሰው ራሱ መፈወስ አቃተው። በኋላ ግን እግዚአብሔር ምን አለው? መለሰለት፣ ግን አልለወጠው። እግዚአብሔር መለሰለት፣ ግን ጸጋዬ ይበቃል፣ ኃይሌ በድካሜ ይፈጸማል። ፕላኑን እቅዱን ሲያውቅ ደስ ተሰኘ። እንዳውም ጳውሎስ እንግዲህስ አለ
የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካል እወዳለሁ አለ። ስለዚህ ቁልፍ ሐሳቡ እንግዲህ በተስፋ መቁረጥ ውስጥ ወይም ዴስፐሬት በሆነን ጊዜ አንዩዥዋል ጸሎት መጸለይ ኢምፖርታንቱ ምንድነው? የእግዚአብሔርን ተአምራት እንድናይ፣ የእግዚአብሔር መልስ እንዲመጣልን፣ የእግዚአብሔር አጀንዳ እንድናውቅ ይረዳናል ማለት ነው። ወደ ሶስተኛው ሄዱ። ይሄ ደግሞ ሲዝናል ፕሬየር የተባለው ነው። ይሄ ስፔሲፊክ ታይም የሚጸለይ ነው። ኦኬዥናል የሆነ አጋጣሚዎች ላይ የሚጸለይ ነው። ይሄ ሲዝናል ማለት እነዚህ ከወቅቶች ጋር የተያዙ ናቸው። የመንፈሳዊ ህይወት ክስተቶች ወይም ደግሞ የተወሰኑ ጊዜያቶች ላይ አቴንሽን ተሰጥቶ የሚጸለይበት ነው። ለምሳሌ አጭር ጊዜ ካለ የሚመጣው ቻሌንጅ ከፊታችን አደገኛ ከሆነ ይሄን ነገር ቶሎ ብሎ ጸልዮ በጸሎት ጸጋን መቀበል ያስፈልጋል። በተለይ ደግሞ ከፊታችን ከባድ ቻሌንጆች ካሉ። ለዚህ ነው ጌታ ኢየሱስ ወደ ፈተና እንዳትገቡ ትጉና ጸልዩ የሚለው። ማቴዎስ 26:37 እስከ 41 አነበዋለሁ። ቅድም መግቢያ ላይ ያነበብኩትን ቃል። ጴጥሮስንም ሁለቱንም የዘብዴዎስ ልጆችን ወስዶ ሊያዝን ሊተክስ ጀመረ። ማን? ጌታ ኢየሱስ። ነፍሴ እስከ ሞት ድረስ እጅግ አዘነች፣ በዚህ ቆዩ፣ ከኔ ጋር ትጉ አላቸው። ጥቂትም ወደፊት እልፍ ብሎ በፊቱ ወደቀና ሲጸልይ አባቴ ቢቻልስ ይህች ጽዋ ከኔ ትለፍ፣ ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወደው አይሁን አለ። ወደ ደቀ መዛሙርቱም መጣ፣ ተኝተውም አገኛቸው። ጴጥሮስም እንዲሁ ከኔ ጋር አንዲት ሰዓት እንኳን ልትተጉ አልቻላችሁምን? ወደ ፈተና እንዳትገቡ ትጉና ጸልዩ። መንፈስ ተዘጋጅታለች፣ ስጋ ግን ደካማ ነው። ከአሁን ወዲያ የሚመጣው ቻሌንጅ ነው። የማይቀር ቻሌንጅ፣ የማይቀር ኢየሱስ የመጣበት ፐርፐዝ ሊፈጸም ነው። ነገር ግን ከዚህ በፊት ጸጋ መቀበል ያስፈልጋል። ኢየሱስ ክርስቶስ እየጸለየ እነሱ ግን ተኝተው ነበር ይላል። እዚህ ጋር ሲዝናል ጸሎቱ ምንድን ነው? ጨርቃቸውን ጥለው እንዳይፈረጥጡ ይጠቅማቸው ነበረ። ወይም እንደ ጴጥሮስ ዶሮ ሳይጮህ 3 ጊዜ ከመካድ ያድነው ነበር። የኢየሱስ መሞቱ መታሰሩ አይቀርም፣ ግን አትሊስት ደቀ መዛሙርቶቹ ክህደት ውስጥ፣ መኮብለል ውስጥ፣ መሮጥ ውስጥ እንዲህ ብትንትናቸው አይወጣም ነበር። እረኛውን እመታለሁ መንጋው ይበተናል የሚለው ቃል ነው የተፈጸመባቸው። ለምን ቢባል ጸጋን አልተቀበሉም። ሁሉም ተኝተው ነበር። ያውም 3ቱን ነው ይዘዋቸው ሄደው፣ ሌሎቹማ ታች ያሉት እንደውም ከጌታም ጋር አልጸለዩም። እና እነዚህ ትንሽ እንደ ዮቶርና አሮን ናቸው አይደለም? ሙሴን የደገፉት በተራራ ላይ። አትሊስት እነዚህ ጌታም ያግዙኛል በጸሎት ተብሎ ነበረ። መልአኮች ናቸው እንደውም መጥተው ያበረቱት እንጂ እነሱማ ተኝተው ነበር። ለራሳቸውም መቆም አቃታቸው ጌታ በተያዘ ጊዜ። እንደዚህ አይነት ጸሎት አጭር ጊዜ፣ ጠባብ ጊዜ በሆነ ጊዜ አይተኛም። ሲዝናል የሆነ ነው። ምክንያቱም ይሄ ሲዝናል ጸሎት ምንድን ነው? እንደው ሌላው ነገሩ ባይለወጥ እንኳን እኛ ጸጋ የምንቀበልበት ጊዜ፣ ነገሮችን በጸጋ የምንቀበልበት ጸሎት ነበረ እና ይሄንን አለፍ። ሌላው ኤስቴር ነች ማለት አስቴር ምዕራፍ 4 ከ16 እስከ 17። ይሄ በሱሳ ያሉት አይሁድ ሁሉ ሄደህ አለች መርዶክዮስን፣ በሱሳ ያሉትን አይሁድ ሁሉ ሰብስብ፣ ለእኔም ጽሙ፣ 3 ቀን ሌሊት ጽሙ፣ 3 ቀን ሌሊቱን ቀኑን አትብሉ አትጠጡ፣ እኔና ደንገጥሮቼ እንዲሁ እንጾማለን። ምንም እንኳን ያለ ሕግ ቢሆን ወደ ንጉሡ ገባለሁ፣ ብጠፋም እጠፋለሁ። መርዶክዮስም ሄዶ አስቴር እንዳዘዘች ሁሉ አደረገ። ኦልሬዲ ሃማ አዋጅ አሳወጁ። ሊሞቱ ነው፣ ሊያልቁ ነው በሱሳ ያሉ ህዝቦች። ያለው አጭር ጊዜ ነው። በዚህ ጊዜ ግን ሲዝናል የሆነ በእግዚአብሔር ፊት ጾም ጸሎት ይዘው አስቴር እኔ ካለ ሕግም ቢሆን እገባለሁ ብሞትም ልሙት ብላ ከመግባቷ በፊት ግን ጾም ጸሎት ያዙ ብላ የጸለየችው ሲዝናል የሆነ ወቅታዊ የሆነ ማለት በዚች ባጭር በተጣበበች ጊዜው ነገርን የሚያስለውጥ ነገሩ ተገለበጠ ነው የሚለው አይደለ? የንጉሥ አዋጅ እንደተገለበጠ በዚህ ሲዝናል ጸሎት ነው ታሪክ የተለወጠ። ምክንያቱም እዚህ ጋር አዋጁን አስገለበጠ፣ እዛ ግን ኢየሱስ ክርስቶስ ብትወድች ጽዋ ከኔ ትለፍ ብሎ ቢጸልይም እንኳን ኢየሱስ የአብን ፈቃድ ይፈጽም ዘንድ ወደኋላ እንዳይል እንዲሁም ደግሞ ደቀ መዛሙርቶቹ እንዳይበተኑ ነበር ያ ጸሎቱ። እግዚአብሔር አንዳንዴ ሁኔታውን ይለውጣል፣ አለበለዚያም ደግሞ የእኛን ነገር ጸጋ ሰጥቶን ነገሮችን እንድንጋፈጣቸው ያደርገናል። እና ሲዝናል ጸሎት ለዚህ ነው የሚጠቅመው። ሌላው ዳንኤልን ደግሞ ማየት እንችላለን። ምዕራፍ 2 15 እና እስከ 19 ለንጉሡም አለቃ ለአርዮክ መልሶ
የንጉሥ ትእዛዝ ስለምን ቸኮለ አለው። አርዮክም ነገሩን ለዳንኤል አስታወቀው። ዳንኤልም ገብቶ ፍቹን ለንጉሱ የሚያስታውቅበት ጊዜ ይሰጠው ዘንድ ንጉሱን ለመነ። የዚያን ጊዜ ዳንኤልም ወደ ቤቱ ሄደ። ዳንኤልም ባልንጀሮቹም ከሩቁ ከባቢሎን ጠቢባን ጋራ እንዳይሞቱ ስለዚህ ሚስጥር ምህረትን ከሰማይ አምላክ ይለምኑ ዘንድ ነገሩን ለባልንጀሮቹ ለሐናንያ፣ ለሚሳኤል፣ ለአዛርያስ አስታወቃቸው። የዚያን ጊዜ ሚስጥሩን በሌሊት ራእይ ለዳንኤል ተገለጠለት። ዳንኤልም የሰማይ አምላክን አመሰገነ። እዚህም ላይ አጭር ጊዜ ነው የተሰጣቸው። በባቢሎን ያሉ ጠንቋዮች፣ ጠቢባኖች ሁሉ ይገደሉ ተባለ። ለምን? ንጉሱ ህልም አልሟል፣ ህልሙም ፍቹም አልታወቀም። ስለዚህ ህልሙንም ፍቹንም ንገሩኝ፣ አለበለዚያ ግን ሁሉም ጠቢባን ይገደሉ አለ። ለምን ንጉስ ቸኮለ? ጥቂት ጊዜ ይሰጠኛል። ዳንኤል ገባ ከነ ሲድራቅ ሚሳቅ ጋር ያው ታውቁታላችሁ ታሪኩን ለማሳጠር ጸልዮ እግዚአብሔር በራእይ መጣለት ለዳንኤል ህልሙንም ፍቹንም ነገረው። ይሄ ሲዝናል ጸሎት። ምክንያቱም በአጭር ጊዜ ውስጥ ጸልዮ ዳንኤል ፍቹን፣ አለበለዚያ ከነዚህ መተተኞች፣ ሟርተኞች፣ የናቡከደነጾር ጠንቋዮች ጋር አብረው ሊሞቱ ነበር። እነዚህ እግዚአብሔር ሰዎች፣ እነሱ የእግዚአብሔር መንፈስ ያለባቸው፣ እነዛ ደግሞ የአጋንንት መንፈስ ያለባቸው። ሟርታቸው አልሰራለ፣ መተታቸው አልሰራለ። ለምን? ህልም መፍታት አልቻሉም። አሁን ግን ከነሱስ ጋር አንሞትም ብሎ ዳንኤል ያው ከወንድሞቹ ጋር ጾም ጸሎት ያዘ። ሲዝናል የሆነ ጸሎት ጸልየው ታሪካቸው ተለወጠ። እንኳን ለነሱ አይደለም ለነዚህ ለሟርተኞች፣ ለመተተኞች መትረፍ ምክንያት ሆነ። ከሞት መትረፍ ምክንያት ሆኑላቸው ማለት ነው። ወደ ሁለተኛው አለፍኩ። ውጤታማ ጸሎት። እንግዲህ ሶስቱ አይነት ጸሎት ያ ናቸው። አሁን ውጤታማ ጸሎት ኢፌክቲቭ ፕሬየር። ውጤታማ ጸሎት በእምነት የሚጸለይ በእምነት ውጤታማ ጸሎት በእምነት ነው። ፕሬየር ዊዝ ፌዝ በእምነት ነው። ጸሎት በእግዚአብሔር ላይ በመታመን መጸለይ እንዳለበት ነው። ትዝ ይላችኋል ማርቆስ 11:21 ላይ እስከ 24 እንደዚህ ይላል። ጴጥሮስም ትዝ ብሎት መምህር ሆይ እነሆ የረገምሃት በለስ ደርቃለች አለው። ኢየሱስም መልሶ እንዲህ አላቸው፣ በእግዚአብሔር እመኑ፣ እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ተራራ ተነቅለ ወደ ባህር ውረድ ቢል ይሆንለታል። ስለዚህ እላችኋለሁ የጸለያችሁት የለመናችሁት ሁሉ እንዳገኛችሁ እመኑ ይሆንላችሁማል አለ። ውጤታማ ጸሎት በእምነት የስናፍጭ ቅንጣት እምነት ቢኖራችሁ ተራራ ተነቅለ ወደ ባህር ግባ ብትሉት። ጴጥሮስ ኢየሱስ የረገማት ተክል በመድረቋ ሲደነቅ እናንተም እኮ ትችላላችሁ አለ። ትችላላችሁ፣ ግን ይሄ የሚሆነው በእምነት ነው አለ። እና ይሄንን አይነት ጸሎት እንግዲህ ኢፌክቲቭ ጸሎት ለመጸለይ ካስፈለገ እምነት ይቀድማል። ስለዚህ ማመን አለብን። በእግዚአብሔር ፊት ስንቀርብ ጸሎታችን እንደሚሰማልን አምነን መቅረብ አለብን። ኢየሱስ በእምነት ስለጸለየ ወይም ደግሞ በእምነት ስለሚራመድ ነው እነሱም በእምነት እንዲጠይቁ የሚያለማመዳቸው የነበረ። ውጤታማ ጸሎት ሁለተኛው እንደ እግዚአብሔር ፈቃድ የሚጸለይ ነው። አኮርዲንግ ቱ ጋድስ ዊል። ውጤታማ ጸሎት አንደኛ ዮሐንስ ምዕራፍ 5 ከ14 እስከ 15 በእርሱ ዘንድ ያለን ድፍረት ይህ ነውና እንደ ፈቃዱ አንዳች ብንለምን ይሆንልናል ይላል። አንደኛ ዮሐንስ ምዕራፍ 5 ቁጥር 14 ላይ በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንለምን ይሆንልናል ይላል። 15 ላይ ደግሞ የምንለምነውን ሁሉ እንዲሰማልን ብናውቅ ከእርሱ የለመነውን ልመና እንደተቀበልን እናውቃለን ይላል። ውጤታማ ጸሎት በእምነት ነው። ሌላው ደግሞ እንደ ፈቃዱ ነው የሚጸለይ እና ያንን እንደ ፈቃዱ ከጸለይን የምንፈልገው ሁሉ እንደ እግዚአብሔር ፈቃድ ይሆንልናል። ሌላው ኢፌክቲቭ ጸሎት ውጤታማ ጸሎት ምን አይነት መሆን አለበት? ፕሬየር ዊዝ ሂዩሚሊቲ በትህትና የሚጸለይ መሆን አለበት። ሁለተኛ ዜና 7:14 ላይ እንዲህ ይላል፣ በስሜ የተጠሩ ሕዝቤ ሰውነታቸውን አዋርደው ቢጸልዩ ፊቴን ቢፈልጉ ከክፉ መንገዳቸው ቢመለሱ በሰማይ ሆኜ እሰማለሁ፣ ኃጢአታቸውንም ይቅር እላለሁ፣ ምድራቸውን እፈውሳለሁ። አሁንም በዚህ ስፍራ ለሚጸለይ ጸሎት አይኖቼ ይገለጣሉ፣ ጆሮቼም ያዳምጣሉ። መቼ? በስሜ የተጠራው ሕዝቤ ሰውነታቸውን አዋርደው ማለት ሂዩሚሊቲ ትህትና ኖሯቸው ከጸለዩ እሰማለሁ። አለበለዚያ ግን ሂዩሚሊቲ የሌለው ጸሎት ደግሞ ምን እንደሚመስል ላሳያችሁ። ሉቃስ ላይ
ኢየሱስ በምሳሌ የተናገረው እንዲህ ሲል ሉቃስ 18 ከ13 እስከ 14 ከ10 ጀምራችሁ ተመልከቱት። እንዲህ ሲል ሁለት ሰዎች ሊጸልዩ ወደ መቅደስ መጡ ይላል። አንዱ ፈሪሳዊ፣ ሁለተኛው ቀራጭ። ፈሪሳዊውን በልቡ ይህንን ሲጸልይ እግዚአብሔር ሆይ እንደ ሌላ ሰው ሁሉ ቀማኛ፣ አመፀኛ፣ አመንዝሮች ወይም እንደነዚህ ቀራጮች ስላሉ አመሰግናለሁ። በሳምንት 2 ጊዜ ጦማለሁ፣ ከማናኛውም ሁሉ አስራት አወጣለሁ አለ። ቀራጩ ግን በሩቅ ቆሞ አይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም ይላል። አያቸው፣ አንገቱን ደፋ አድርጎ። ነገር ግን አምላክ ሆይ እኔ ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበር። እላችኋለሁ ከነዚህ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ። ራሱን ከፍ የሚያደርግ ሁሉ ይዋረዳል፣ ራሱን የሚያዋርድ ግን ከፍ ይላል። አያችሁ፣ ውጤታማ ጸሎት ከሂዩሚሊቲ ጋር ነው። እንደዚህ ፈሪሳዊ ሆኖ ጸሎት በእግዚአብሔር ፊት አይቀርብም። ሌላው አራተኛ ውጤታማ ጸሎት ፕሬየር ፐርሲስተንትሊ። ይሄ ማለት ምንድን ነው? ውጤታማ ጸሎት ያለማቋረጥ የሚጸለይ ነው። ሉቃስ 18:1 ላይ ሳይታክቱ ዘወትር ሊጸልዩ እንዲገባቸው የሚል ምሳሌን ነገራቸው ይላል። ቅድም ባነበብኩት ላይ ደግሞ አንደኛ ተሰሎንቄ ምዕራፍ 5:17 እና 18 ላይ ሳታቋርጡ ጸልዩ፣ በሁሉ አመስግኑ። ፐርሲስተንትሊ ሳናቋርጥ የምንጸልየው ነው ውጤታማ ጸሎት። አምስተኛ ውጤታማ ጸሎት በኢየሱስ ስም የሚጸለይ። በኢየሱስ ስም ፕሬየር ኢን ጂሰስ ኔም ጸልዩ ነው የተባልነው። ወደ እግዚአብሔር ሐሳብ ለመድረስ እንግዲህ ዮሐንስ ወንጌል ምዕራፍ 14 ቁጥር 13 እኔ ወደ አብ እሄዳለሁና አብም ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ አደርጋለሁ። ኢን ዘ ኔም ኦፍ ጂሰስ ነው መጸለይ ያለብን። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ እንዲህ ይላል፣ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው፣ ሚዲያተር የሆነው። ስለዚህ አንድ ኢየሱስ ስላለ በሱ ስም ነው የሚጸለየው። ውጤታማ ጸሎት በኢየሱስ ስም ነው። ስድስተኛ ውጤታማ ጸሎት ከምስጋና ጋር ነው መጸለይ ያለበት። ፕሬየር ዊዝ ታንክስጊቪንግ። ፊልጵስዩስ 4:6 ላይ እንዲላል ጌታ ቅርብ ነው፣ በነገር ሁሉ በጸሎት። አያችሁ፣ በነገር ሁሉ በጸሎትና በምልጃ ካለ በኋላ ጸሎትም አለ ምልጃም አለ። ግን ምን ይላል? ከምስጋና ጋር። ማሰሪያውን ምን ያደርገዋል? ምስጋና። ስለዚህ ጸሎት ጸልዩ፣ ምልጃም አልዱ፣ ግን ከምስጋና ጋር። ብቻውን አታድሩ። ጸሎት ሲቀርብ ዝም ብሎ መማለድ አይደለም፣ ዝም ብሎ መጸለይ አይደለም። ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። ስለዚህ ውጤታማ ጸሎት ከምስጋና ጋር ነው። ሰባተኛ ውጤታማ ጸሎት ከጽድቅ ኑሮ ጋር መሆን አለበት። ፕሬየር ዊዝ ራይቸስ ሊቪንግ። ያዕቆብ 5:16 ላይ እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱ ዘንድ እያንዳንዱ ስለ ሌላው ይጸልይ፣ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ይላል። ምንም በክርስቶስ የጸደቅን ብንሆን የጽድቅ ኑሮ እየኖርን ራይት የሆነ ኑሮ እየኖርን ራይት የሆነ ነገር እያደረግን እንጂ እኔ በክርስቶስ ጸድቅ ያለው እግዚአብሔር ይሰማኛል እያለ ማንም በኃጢአት እንደፈለገ እየሆነ ቢጸልይ አይሰማም። እንዳውም እዚህ ጋር ምንድን ነው የሚለው? እርስ በርሳችሁ ኃጢአታችሁን ተናዘዙ ይላል፣ ትፈወሱ ዘንድ እያንዳንዱ ስለ ሌላው ይጸልይ። እና የጻድቅ ሰው ጸሎት ነው በስራዋ እጅግ ኃይል የምታደርገው። ራይት የሆነ ነገር እኔ ራይቸስ ነኝ ጻድቅ ነኝ በክርስቶስ ጸድቅ ያለው ካልን ራይት የሆነ ነገር ማድረግ አለም ጸሎታችን እንዲሰማ። እስራኤሎችም እኮ የእግዚአብሔር ወገን ነበሩ፣ ግን ኃጢአት በሰሩ ጊዜ በእኔና በእናንተ መካከል ኃጢአታችሁ ከልክላለች አለ እግዚአብሔር። እጆቼ ከማዳን አላጠሩም፣ ግን በእኔና በእናንተ መካከል ኃጢአታችሁ ከለከለ ይላል። እና ምንም ቤተክርስቲያን በክርስቶስ የተዋጀች ብትሆን ኃጢአት ካለ እግዚአብሔር ሊሰማ አይችልም። ምክንያቱም ኃጢአታችሁ ከለከለ ይላል። ነገር ግን እርስ በርሳችን ኃጢአታችንን ተናዘን ብንጸልይ እግዚአብሔር የጻድቁን ሰው ጸሎት ይሰማል። ራይቸስ የሆነው። ወደ ሶስተኛው ብሉፕሪንት አለፍኩ። አናንሰር ፕሬየር፣ ያልተመለሱ ጸሎቶች። ለምንድን ነው እግዚአብሔር ጸሎቶችን የማይመልሰው ብለን ብንጠይቅ የመጀመሪያው ዲሌ መዘግየት። ለምንድን ነው እግዚአብሔር ጸሎትን የማይመልሰው? እግዚአብሔር ስላልመለሰ ሳይሆን ስለዘገየ ነው። ዕንባቆም ምዕራፍ 2:3 ላይ እንዲላል ራእዩ እስከ ተወሰነ ጊዜ ድረስ ነው፣ ወደ ፍጻሜ ይቸኩላል። እርሱ አይዋሽም፣ ቢዘገይም በእርግጥ ይመጣል። ታገሱ፣ እርሱ አይዘገይም። እግዚአብሔር
በጊዜው መልስ ይሰጣል። እንደውም መዝሙር ላይ ነው ቆይቼ እግዚአብሔርን ደጅ ጠናሁት እሱም ዘንበል አለልኝ ይላል። ብዙ ቆይቶ ነው፣ እግዚአብሔር ግን ዘንበል አለልኝ። ቆይቼ እግዚአብሔርን ደጅ ጠናሁት እሱም ዘንበል አለልኝ። ራእዩ እስከተወሰነ ጊዜ ነው፣ ወደ ፍጻሜ ይቸኩላል። እርሱ አይዋሽም፣ ቢዘገይም በእርግጥ ይመጣል። ታገሰው፣ እርሱ አይዘገይም ነው። ሁለተኛ ጴጥሮስ ምዕራፍ 3:9 ላይ እንደዚህ ይላል፣ ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል ይላል። ይሄ ስለ ዳግም ምጽአት ነው ልትሉ ትችላላችሁ። እርግጥ ነው ስለ ዳግም ምጽአት ነው። የድሮ ጴንጤዎች በተለይ በነኔሮ ጊዜ የነበሩ ጴንጤዎች ታውቃላችሁ የጌታ ምጽአት ነው የሚናፍቁት። እግዚአብሔር ወይ ይሄንን ስጠኝ ይሄን ስጠኝ አይሉም። ለምን ቢባል ቤት የላቸውም። በአንበሳ ነው የሚበሉት፣ በካታኮምቦ ዋሻ ውስጥ ነው የሚኖሩት። ስለዚህ ምንም ነገር የቀራቸው የለም። ጌታ ብቻ መጥቶ ቶሎ በጎበኘን በወሰደን ነው የሚሉት እንጂ እነሱ ጌታን የሚናፍቁ ናቸው። ለአንዳንዶች የሚዘገይ እንደሚመስላቸው፣ አንዳንዶቹ ደግሞ የታለ መምጫው እያሉ እነዚህ ስኮፈርስ የተባሉ ዘባቾች ነበሩ። ጌታ ግን ይመጣል ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ ነው እንጂ። የአሁኗ ቤተክርስቲያን ማራናታ እያለች ብትጸልይ ኖሮ ማራናታ ጌታ ሆይ ቶሎና እያለች ቢሆን ጌታ ይመጣል ታገሱ ነበር የምንባለው። ዳሩ ግን አሁን ማራናታም የሚል የለም። የድሮዎች ግን ጴንጤ ቶሎና፣ እንደውም የተሰሎንቄ ክርስቲያኖች አዲስ ክርስቲያን ሆነው እንኳን የጌታ ምጽአት የሚጠብቁ ነበር። እና ከዚህ የተነሳ ታገሱ ጌታ አይዘገይም ይመጣል ይባሉ ነበር። እንደዛ ነበረ እነ ጴጥሮስ የሚጽፉላቸው የሚሰብኳቸው። እና ስለዚህ ዛሬም ጌታ በራሱ ሰዓት ይመጣል። መታገስ አለብን። ምንም ቢሆን የጸለየነውን ነገር ጌታ መልስ ይሰጣል። ሌላው እንግዲህ ዲሌይ ስለሆነ እንጂ እግዚአብሔር ጸሎታችንን ዲናይ ስላደረገው አይደለም ያልመለሰልን። ሌላው ግን ዲናይ ስላደረገ እግዚአብሔር የማይመልሳቸው ጸሎቶች አሉ። ዲናይ ሲያደርግ ደግሞ እግዚአብሔር ጸሎትን አይመልስም። አንደኛ ሳሙኤል ምዕራፍ 28:6 ላይ ሳኦል እግዚአብሔርን ጠየቀ፣ እግዚአብሔርም በህልምም ወይም በኡሪም ወይም ደግሞ በነቢያት አልመለሰለትም ይላል። በቃ እግዚአብሔር የሳኦልን ጸሎት አልመለሰለትም። ህልም ፈለገ፣ አልመጣለትም። በኡሪምም በነቢያትም አልመጣለትም። እግዚአብሔር ዲናይ ሲያደርግ እንደዚህ ነው፣ አይመልስም። ያዕቆብ 4:3 ላይ ትለምናላችሁ በምቾቶቻችሁ ትከፍሉ ዘንድ ትለምናላችሁና አትቀበሉም። you ask and do not receive because you ask with wrong motive ይላል። የምትለምኑት ከሮንግ ሞቲቭ ጋር ነውና ስለዚህ አትቀበሉም ነው የሚለው። በአዲሱ ትርጉም ምን ይላል? ትለምናላችሁ ግን አትቀበሉም፣ ለራሳችሁ ስጋዊ ደስታ በማሰብ በክፉ ምኞታችሁ ትለምናላችሁ፣ ስለዚህ አትቀበሉም ነው። እንደዚህ ኤክስፕሌን ያደርጉታል። ይሄንን አባባል በደንብ ያዙት። when the time is wrong God say wait ነው የሚለው። ታይሙ ሮንግ ከሆነ God say wait, wrong time wait ነው የሚለው። when the motive is wrong God say no ነው የሚለው። ሞቲቫችን ሮንግ ከሆነ ደግሞ God say no ነው የሚለው። when the request aligns with his will ወይም ምን ጠይቀው ነገር ከእግዚአብሔር ፈቃድ ጋራ የገጠመ ከሆነ God say right ነው የሚለው። ስለዚህ አንዳንድ ጸሎቶች የማይመለሱ ወይ ታይሙ ሮንግ ነው ወይ ሞቲቫችን ሮንግ ነው። ሞቲቫችን ሮንግ ከሆነ እግዚአብሔር ኖ ነው የሚለው። ታይሙ ግን ሮንግ ከሆነ God say wait ነው የሚለው። ሶስተኛ ጸሎታችን የማይመለስበት ምክንያት ምንድነው? something different God gives better than we expect ከጠበቅነው የተለየ something different ነገር ሊያደርግ ሲያስብ ነው እግዚአብሔር የማይመልሰው። ለምሳሌ ኤፌሶን ምዕራፍ 3:20 ላይ እንዲላል እንግዲህ በእኛ እንደሚሰራ ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚችለው ይላል። እግዚአብሔር ከጠበቅነው ከለመንነው በላይ አብልጦ የሚያደርግ አምላክ። እንደውም ማቴዎስ 7:11 ላይ እንዲላል እንኪያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ በሰማይ ያለው አባታችሁ ለሚለምኑት እንዴት አብልጦ መልካም ነገር አብልጦ መልካም ነገር አይሰጣቸውም። ለምሳሌ ሐናን ተመልከቷል። እሷ ልጅ ስጠኝ ነው የምትለው። እግዚአብሔር ግን ለኔሽን የሚተርፍ ሳሙኤል ከልጅነት እስከ ሽምግልና እስከ ሽበት ድረስ እግዚአብሔርን አገልግሎ የሚያንቀላፋ ሰው ሊሰጣት ነበረ። አያችሁ።
ሳሙኤል እኮ ለእስራኤል ሕዝብ ሁሉ ነው እንጂ የተሰጠው ለሐና ብቻ አልነበረም። እንደዚህ something different ሊያደርግ ሲል እግዚአብሔር ዲሌይ ይሆናል። ሌላው ዘካርያስና ኤሊሳቤጥን ታውቋቸዋላችሁ። የጸለዩትን ጸሎት እስከሚረሱ ድረስ ነው እግዚአብሔር መጥቶ ለዘካርያስ ልጅ ትወልዳለህ ባለው ጊዜ እንዴት ሆኖ ነው ያለው? አይ ዲዳ ትሆናለህ አለው። ለምን? እግዚአብሔር ጆን ዘባፕቲስትን የሚያክል የክርስቶስ መንገድ ጠራጊ የመጣው ኤሊሳቤጥና ዘካርያስ ጸልየው በያንግ ዕድሜያቸው እንደውም ባረጁ ጊዜ ጸሎቱን በረሱት ጊዜ ነው እግዚአብሔር ጸሎታቸውን መልስ የሰጣቸው። something difference ሊያደርግ ሲል ሌላው አንደኛው እግዚአብሔር ዲሌይ ሲሆን ነው። ሁለተኛው እግዚአብሔር ዲናይ ሲያደርግ ነው። ሶስተኛው something different የሆነ ነገር ሊያደርግ ነው። አራተኛው ግን ዲሲሽን ነው። እግዚአብሔር ለጸሎት መልስ ሰጥቷል፣ ውሳኔውን ግን አልለወጥ። ምን አይነት ነው ይሄ? አንዳንዴ እግዚአብሔር ስለ ጸለይ ነው ዓላማውን ይገልጻል እንጂ እቅዱን ግን አይለውጥ። ስለ ጸለይ ነው። ለምሳሌ አንደኛ ሳሙኤል ምዕራፍ 16:1 ላይ እግዚአብሔርም ሳሙኤልን በእስራኤል ላይ እንዳይነግስ ለናኩት ለሳኦል የምታለቅስ እስከመቼ ነው? በቀንድ ዘይቱን ሞልተህ ሂድ፣ በልጆቹ መካከል ንጉሥ አዘጋጅቻለሁና ወደ እሴይ ቤት ወደ ቤትልሔም እልካለሁ አለው። አያችሁ፣ ለሳሙኤል መልስ ተሰጥቶታል። አዎ ሰጥቶታል። ግን ሳኦልን እሱ የጸለየው ለሳኦል ነው። እግዚአብሔር መልስ ይስጠው እንጂ ፈጽሞ ግን እግዚአብሔር ሐሳቡን አልለወጠም። በቃ ለሳኦል አታልቅስ፣ እኔ ጸሎትን ሰምቻለሁ፣ መልሼ አላነግሰው፣ በቃ አትድከም፣ ይሄ በእኔ ዘንድ የተወሰነ ነው፣ ወስኛለሁ፣ ዲሳይድ አድርጋለሁ። ስለዚህ አንተ አሁን ዘይትን ይዘው ወደ እሴይ ቤት ቤትልሔም ሂድ፣ እዛም ቀባው ያዘጋጀው ሰው አለ። ሌላው ቅድም ያነበብኩላችሁ ጥቅስ ሁለተኛ ቆሮንቶስ 12:8-9 ስለዚህ ነገር ከኔ እንዲለይ 3 ጊዜ ጌታን ለመንኩት፣ እርሱ ግን ጸጋዬ ይበቃል፣ ኃይሌ በድካም ይፈጸማል አለኝ አለ። እዚህ ጋር ጳውሎስ 3 ጊዜ ጸልዮአል። ጸሎቱ መልስ መጥቶለታል። ግን መውጊያው ግን አልተነሳለትም። ለምን? እግዚአብሔር መልስ ሰጥቶታል። ነገር ግን እግዚአብሔር ይሄ ነገር አይነሳም። አንዳንድ ጸሎቶቻችን እግዚአብሔር ፐርፐዙን ብቻ ይነግረንና ነገር ግን አይለውጠው፣ አቋሙን አይለውጥም። ስለዚህ ሳኦልም አልነገሰም፣ የጳውሎስም መውጊያ አልተነሳም ማለት ነው። God may answer but no in the way you expected። እግዚአብሔር ይመልሳል፣ ግን እኛ the way expected እንዳደረግነው አይደለም። ስለዚህ እንግዲህ ሰመራይዝድ ስናደርገው ይሄ ዲሌይ የሚሆነው ለምንድነው? ዌት ኤንድ ትረስት ጋድስ ታይሚንግ፣ የእግዚአብሔርን ጊዜ መጠበቅ እንዳለብን ነው። ዲናይ የሚሆነው ደግሞ አንአክሴፕቴብል ስለሆነ ነው በእግዚአብሔር ዘንድ። ዲፍረንት የሚሆነው ግን ጋድስ ጊቭ ሳምቲንግ ቤተር ሊሰጠን ነው። ዲሲሽኑ ግን ምንድነው? ስንጸልይ ዓላማውን ይገልጽልናል እንጂ እቅዱን ግን አናስለውጠው። እግዚአብሔር ሊያደርግ ያለውን ነገር አንዳንድ ማናስለውጠው ግን ፐርፐዙን ግን ይነግረናል፣ ዓላማውን ይነግረናል። ወደ አራተኛው ብሉፕሪንት መጣው፣ የጸሎት እንቅፋቶች ሂንድራንስ ኦፍ ፕሬየር። ፈጠን እያልኩ ነግራቸዋለሁ። አንደኛው አንኮንፌስ ሲን፣ ያልተናዘዝነው ኃጢአት ካለ እንቅፋት፣ ይሄ የጸሎት እንቅፋት ነው። ኢሳይያስ 59:1-2 እንዲህ ይላል፣ እነሆ እግዚአብሔር እጅ ከማዳን አላጠረችም፣ ጆሮቹም ከመስማት አልደነቆሩም። ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች፣ እንዳይሰማ ኃጢአታችሁ ፊቱን ከእናንተ ሰውሯል ይላል። እንዳይሰማ ኃጢአታችሁ ይላል። ስለዚህ ይሄ ሂንድራንስ ነው፣ እንቅፋት ነው። ዳዊት በመዝሙር 66:18 ላይ በልቤ በደል አይቼ ብሆን ጌታ አይሰማኝም ነበር ይላል። ስለዚህ በደል ኃጢአት ምንድነው? እንቅፋት ነው። ከእግዚአብሔር ይለያል። ጸሎታችን ውጤታማ እንዳይሆን ያደርጋል። መፍትሄው ምንድነው? መናዘዝ ነው። ንስሐ መግባት ብቻ ነው። ሌላ መፍትሄ የለም። ሁለተኛው ላክ ኦፍ ፌዝ፣ አለማመን ይሄ ሌላው ሂንድራንስ ነው፣ እንቅፋት። የጸሎት በእንቅፋትነቱ ምንድነው? ጥርጣሬ ወይም አለማመን የጸሎትን ኃይል ያዳክማል። ያዕቆብ ምዕራፍ 1:6-7 እንዲላል፣ ነገር ግን ምንም ሳይጠራጠር በእምነት ይለምን፣ የሚጠራጠር ሰው በነፋስ የተገፋ የተነቃነቀ የባህር ማዕበልን ይመስላል። ሁለት ሐሳብ ላለው በመንገዱ ሁሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው። ለምን? ስለሚጠራጠር። ሶሉሽኑ መፍትሄው ምንድነው? በሙሉ ልብና በእግዚአብሔር ችሎታ ላይ መታመን ብቻ ነው። መጠራጠር አይገባም። ሶስተኛው አንፎርጊቭነስ፣ ይቅር አለማለትና ቢተርነስ፣ ምሬት፣ ይቅርታ ለማድረግ ምሬት።
ይሄ የጸሎት እንቅፋት ነው። ቂም ይዞ ጸሎት ሳልይዞ ስርቆት እንደሚባል ነው። ቂም መያዝ የእግዚአብሔርን ይቅርታ ያግዳል ወይምና ጸሎቶቻችንን ያደናቅፋል። እሱም ይቅር አይለንም። ስለዚህ ይሄ እንቅፋት ይሆናል። ማርቆስ 11 ከ25 እስከ 26 እንደዚህ ይላል፣ ለጸሎት በቆማችሁ ጊዜ በሰማይ ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖራችሁ ይቅር በሉ። እናንተ ደግሞ ይቅር ባትሉ በሰማይ ያለው አባታችሁ ኃጢአታችሁን ይቅር አይላችሁም። ይሄ ሂንደራንስ ነው። ስለዚህ እንቅፋት ነው። ማቴዎስ 6 ከ14 እስከ 15 ለሰዎች ኃጢአታቸውን ይቅር ብትሉ የሰማይ አባታችሁ እናንተን ደግሞ ይቅር ይላችኋል። ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁ ኃጢአታችሁን ይቅር አይላችሁም። ሶሉሽኑ እንግዲህ መፍትሄው ምንድነው? ይቅርታን ማዳበርና ምሬትን ማስወገድ ብቻ ነው። ካልቲቬት ፎርጊቭነስ ኤንድ ሪሊዝ ቢተርነስ ይላል። አራተኛው ሂንድራንስ ምንድን ነው? ሮንግ ሞቲቭ ይሄ የተሳሳተ ዓላማ ወይም ደግሞ ራስ ወዳድነት የሆነ ጸሎት እንቅፋት ነው። በራስ ወዳድነት ምኞት ላይ የሚመሩ ጸሎቶች ውጤታማ አይደሉም። ያዕቆብ ቅድም ያነበብኩት 4:3 ላይ ትለምናላችሁ በምቾቶቻችሁ ትከፍሉ ዘንድ በክፉ ትለምናላችሁ እንጂ አትቀበሉም። በአዲሱ ትርጉም ላይ ምን ይላል? ትለምናላችሁ ግን አትቀበሉም፣ ለራሳችሁ በስጋዊ ደስታ በማሰብ በክፉ ምኞት ትለምናላችሁ። ማለት የእግዚአብሔርን ፈቃድ አይደለም የምትፈልጉት ነው የሚል እና ሶሉሽኑ ምንድን ነው? የዚህ ሶሉሽኑ ልመናችን ከእግዚአብሔር ፈቃድ ጋር ማስማማት ብቻ ነው። ሌላ ሶሉሽን እንደ ፈቃዱ አንዳች ብንጸልይ እግዚአብሔር ይሰማል። ሌላው አምስተኛው እንቅፋት ምንድን ነው? ይሄ ደግሞ ዲስኦቢዲየንስ ቱ ጋድ እግዚአብሔርን አለመታዘዝ። ይሄ እንቅፋት ነው። የእግዚአብሔርን ትእዛዝ ችላ ማለት መንፈሳዊ ግንኙነትን ያቋርጣል። ዲስኮኔክት ነው የሚያደርገው። አንደኛ ጴጥሮስ ምዕራፍ 3:12 ላይ የጌታ ዓይኖች ወደ ጻድቃን ናቸው፣ ጆሮቹ ለጸሎቶቻቸው ተከፍተዋል ይላል። የጌታ ፊት ግን ክፉ በሚያደርጉ ላይ ነው ይላል። በማይታዘዙ ሪቤሊየን በሆኑ ክፉ በሆኑ ሰዎች ላይ የጌታ ፊት ነው። ስለዚህ እልከኛ እምቢ ካልን ያው ሳኦልን ምሳሌ መውሰድ ትችላላችሁ። ስላልታዘዘው ነው። እግዚአብሔር ጋር ሲጸልይ እግዚአብሔር በህልምም አልተናገረውም፣ በኤፍዱም አልተናገረውም፣ በነቢያትም አልተናገረውም። ያው ያጠፋቸው ሟርተኛ ጋር ሄዶ ነው መጨረሻው መሞቱ የተነገረው። ለምን? አልታዘዘም። ስለማይታዘዝ ነው። ስለዚህ የእግዚአብሔር ዓይኖች ግን ወደ ጻድቃን፣ ጆሮቹ ወደ ጸሎቶቻቸው ነው ካለ በኋላ ለጸሎቶቻቸው ተከፍተዋል ካለ በኋላ የጌታ ግን ፊት ክፉ በሚያደርጉ ላይ በአመፀኞች ሪቤሊየን ላይ ነው። ሶሉሽኑ ምንድነው? ለእግዚአብሔር ቃል መታዘዝ ጥሩ ነው። ስድስተኛው ፕራይድ ኦር አሮጋንሲ ትዕቢት ወይም እብሪት። ይሄ የጸሎት እንቅፋት ነው። ራስን በራስ መተማመን። ይሄ ማለት እግዚአብሔር በቃ አያስፈልገኝም ብሎ እብሪተኛ መሆን ጸሎቶችን አጸያፊ ያደርጋቸዋል። መፍትሄው ምንድን ነው? ምሳሌ 28:9 ላይ እንዲህ ይላል፣ ሕግን ከመስማት ጆሮን የሚመልስ ጸሎቱ አጸያፊ ነው። እግዚአብሔር ሲናገር ለእግዚአብሔር ቃል ኢግኖራንት የሆነ ሰው ሕግን ከመስማት ጆሮን የሚመልስ በራሱ ማስተዋል የሚደገፍ ሰው እሱ ጸሎቱ በእግዚአብሔር ፊት አጸያፊ ነው። ሶሉሽኑ ምንድን ነው? ትህትና የእግዚአብሔርን ትኩረትና ሞገስን ይጋብዛል። የመጨረሻው ሰባተኛው ኔግሌክት ጋድ ወይም ደግሞ ስፒሪቹዋል ላክወርምነስ እግዚአብሔርን ችላ ማለት ወይም መንፈሳዊ ለብታ። ኔግሌክቲንግ ጋድ ወይም ስፒሪቹዋል ላክወርምነስ ይሄ እንቅፋት ነው። በመንፈሳዊነት ግዴለሽ መሆን የጸሎት ህይወታችንን ያዳክማል። ለምሳሌ ራዕይ ምዕራፍ 3 ከ15 እስከ 16 በበራድነቷ የምናውቃት በራድ ወይም ትኩስ እንዳይደለ ስራህን አውቃለሁ። በራድ ወይም ትኩስ ብትሆን መልካም በሆነ ነበር። እንዲሁ ለብ ስላልክ በራድ ወይም ትኩስ ስላልሆን ካፌ ልተፋ ነው። እንኳን ልሰማ ቀርቶ አንተን ራስህ ልተፋህ ነው። ለምን? ሎዶቅያ ለብ ብላለች። የእግዚአብሔርን ነገር ነግሌክት አድርጋለች ማለት ችላ ብላለች። ስለዚህ ሶሉሽኑ ምንድነው? ከእግዚአብሔር ጋር ባለን ግንኙነት ውስጥ እንግዲህ እግዚአብሔርን በመውደድ ታማኝ በመሆን በእግዚአብሔር ፍቅር መጋል ነው። የመጨረሻው ማጠቃለያው የጸሎት እንቅፋቶችን ለማስወገድ ተግባራዊ እርምጃችን ታዲያ ምን መሆን አለበት የሚለውን ተናግሬ ጨርሳለሁ። ይሄ ፕራክቲካል ስቴፕ ቱ አቮይድ ሂንድራንስ ቱ ፕሬየር ለጸሎታችን እንቅፋት የሆኑትን ለማስወገድ የመጀመሪያው ዕለታዊ ኑዛዜና የልብ ምርመራ ያስፈልጋል። ዴይሊ ኮንፌሽን ኤንድ ሀርት ኤግዛሚኔሽን ያስፈልጋል። ዴይሊ ኮንፌሽን
and heart examination እለት በእለት መናዘዝ እና ልብን መመርመር። ፐርፐዙ ምንድነው? ዓላማው ኃጢአት ወይም ደግሞ ያልተፈታ የጥፋተኝነት ስሜት ከእግዚአብሔር ጋር ያለንን ግንኙነት ሊያደናቅፍ ስለሚችል በየቀኑ ራስን መመርመር፣ ኑዛዜ ማድረግ፣ ራስን ኤግዛማይን ማድረግ ጥሩ ነው። ለዚህ ነው ዘማሪው ምን አለ? መዝሙር 139 ቁጥር 23 እና 24 አቤቱ መርምረኝ፣ ልቤን እወቅ፣ ፈትነኝ፣ መንገዴን እወቅ፣ በደል በእኔ ውስጥ ብታገኝ የዘላለምን መንገድ ምራኝ፣ እባክህ ጌታ ፈትነኝ እያለ አንደኛ ዮሐንስ 1:9 ላይ በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከዓመፃ ሁሉ ሊያነጻን የታመነና ጻድቅ ነው። ስለዚህ ዕለት ዕለት ኑዛዜና ልብን መመርመር ይሄ ምንን ያመጣል? እንቅፋቶችን ለዘላለም ከኛ ያስወግድልናል። ሌላው ሁለተኛው የመጽሐፍ ቅዱስ ጥናትና ማሰላሰል እምነትን ያጠነክርልናል። ይሄ ምንድነው? strengthens faith through Bible study and reflection። ፐርፐዙ ምንድነው? እምነት ለውጤታማ ጸሎት መሰረት ነው። የእግዚአብሔርን ቃል በተረዳን ቁጥር በእርሱ ላይ ያለን እምነት ይጠነክራል። ሮሜ 10:17 ላይ እንዲላል እንግዲህ እምነት ከመስማት ነው፣ መስማት በእግዚአብሔር ቃል ነው። ስለዚህ ለጸሎታችን አንዱ የሚያጀግነን ምንድነው? የእግዚአብሔር ቃል ነውና ቃሉ ደግሞ እምነት ክሬት ያደርግልናል። ለመጸለይ እኮ እምነት ያስፈልጋል። ለመቀበልም ከእግዚአብሔር እምነት ያስፈልጋል። ለማመን ደግሞ የእግዚአብሔር ቃል ያስፈልጋል። ኢያሱ 1:8 ላይ ታውቁታላችሁ። የዚህን ሕግ መጽሐፍ ከአፍ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅ አታደርጋት ዘንድ በቀን በሌሊት አስበው፣ የዚያን ጊዜ መንገድ ይቀናልሃል ይከናወንልሃል እንዳለው ኢያሱ። ሶስተኛው ለሌሎች ይቅርታን ማድረግና ፍቅርን መለማመድ። ለሌሎች ይቅርታን ማድረግና ፍቅርን መለማመድ practical forgiveness and love towards others ይላልና ፐርፐዙ ዓላማው ምንድነው? ይቅር አለማለት ወይም ጥላቻ ጸሎታችንን ሊያደናቅፍ ይችላል። እግዚአብሔር ፍቅሩን የሚያንጸባርቅበት ልብ ይፈልጋል። ልባችን የእግዚአብሔር ፍቅር ሪፍሌክት እንዲያደርግ ያደርጋል። ግን እኛ ቂመኛ ጥላቻ ውስጥ ካለን እንዴት ያደርጋል? ስለዚህ ይሄ ፐርፐዙ እንግዲህ ለሌሎች ይቅርታ ማድረግ ነው። ማርቆስ 11:5 ላይ ለጸሎት በቆማችሁ ጊዜ በሰማይ ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ የሚለው ቅድም ካልኩት ጋር ተመሳሳይ ነው። አንደኛ ጴጥሮስ ምዕራፍ 4:8 ላይ ትጸልዩ ዘንድ በመጠን ኑሩ፣ ፍቅር የኃጢአትን ብዛት ይሸፍናልና ከሁሉ በፊት እርስ በርሳችሁ አጥብቃችሁ ተዋደዱ። አራተኛው በግል ጥቅም ብቻ ሳይሆን በእግዚአብሔር ፈቃድ ላይ የተመሰረተ ጸሎት መጸለይ አለብን። prayer not only for personal gain ለግላችን ብቻ ሳይሆን but also based on God's will በእግዚአብሔር ፈቃድ ላይ የተመሰረተ ጸሎት መጸለይ አለብን። ለራሳችን ግል ብቻ መሆን የለበትም። ፐርፐዙ ዓላማው ምንድነው? ጸሎት ከእግዚአብሔር ፈቃድ ጋር የሚያስማማ መሆን አለበት። ከራስ ወዳድነት ምኞት የተላቀቀ እግዚአብሔር ትህትናን ራስን መግዛትን ያከብራልና። አንደኛ ዮሐንስ 5:14 ላይ በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል። ማቴዎስ 6:33 ላይ ነገር ግን አስቀድማችሁ የእግዚአብሔርን መንግስትና ጽድቁን ፈልጉ፣ ይህ ሁሉ ይጨመርላችኋል። ራስ ብቻ በመውደድ ላይ የተመሰረተ ጸሎት አትጸልዩ። ይሄ መጨረሻው ነው። በጸሎት ጽኑ ትዕግስተኛ መሆን ይሄ አንዱ እንቅፋት የሚያስወግድልን በጸሎት መጽናት። be persistent and patient in prayer ፐርፐዙ ምንድነው? በጸሎት መጽናት የእግዚአብሔርን ጊዜ ከኛ ሊለይ ይችላል። ማለት የኛና የእግዚአብሔር ታይም ቴብል አንድ አይደለም። ጽናት ያስፈልጋል፣ እምነት ያስፈልጋል፣ በእርሱ ላይ መታመንን ይጠይቃል። ስለዚህ ነው ሉቃስ 18:1 ላይ ሳይታክቱ ዘወትር እንዲጸልዩ እንዲገባቸው የሚል ነገራቸው። ያዕቆብ 5:16 ላይ እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱ ዘንድ አንዱ ስለሌላው ይጸልይ፣ የጻድቅ ሰው ጸሎት በስራው እጅግ። ይሄ እንግዲህ ምንድነው? በእግዚአብሔር ላይ ያለንን ጽናትንና እምነትን ያሳያል። እነዚህ ነገሮች ምን ያደርጉልናል? አቮይድ ያደርጉልናል ማለት ነው hindrance of prayer የጸሎት እንቅፋቶች። እንዲሁ ሰመራይዝድ ስናደርገው ስንጠቀልለው እነዚህ አምስቱን ነገሮች ዕለታዊ ኑዛዜና የልብ ምርመራ ያስፈልገናል ብለናል። daily confession
and heart examination ያስፈልጋል። ምክንያቱም ጸሎት እንቅፋቶችን ለማስወገድ። ሌላው እምነት መጽሐፍ ቅዱስ ጥናት እና ማሰላሰልን ወይም ደግሞ የጸሎታችንን እንዲጠነክር ያደርግልናል። strengthens faith እምነታችንንም። ሌላው through bible study and reflection ይላል። ሌላው ለሌሎች ይቅርታ ማድረግና ማፍቀርን መለማመድን እነዚህ የጸሎት እንቅፋት ያስወግዳል ማለት practice forgiveness and love towards other የሚል ነው። ሌላው በግል ጥቅም ላይ ብቻ ያልተመሰረተ የእግዚአብሔር ፈቃድ ላይ ቤዝድ የሆነ ጸሎት መጸለይ ያለብን። prayer not only for personal gain but also based on God's will። ሌላው በጸሎት ጽኑ እና ታጋሽ መሆን ያስፈልጋል። be persistent and patient in prayer ይላል። እችን እንደ ቲፕ ልስጣችሁና ልጨርስ። ሲምፕል እንግዲህ ሲምፕል የሆነ የጸሎት ውጤታማነት ለመያዝ በአይምሮአችን ከፈለግን ውጤታማ ጸሎት እንዴት ነው መጸለዩ ለምንል ፌዝ የሚለውን ቃል ውሰዱት። ፌዝ ማለት እምነት ነው አይደል? ስፔሊንጉ FAITH ነው። FAITH እያንዳንዷን አልፋቤት ስም ይሰጠዋል። አንደኛው ኤፍ ማለት ፌዝ ማለት ነው፣ እምነት ማለት ነው። ኤ ማለት ደግሞ according to God's will እንደ እግዚአብሔር ፈቃድ መጸለይ ማለት። ኢፌክቲቭ ጸሎት ለመጸለይ እምነት ያስፈልጋል። ኤፍ ፌዝ ነው። ኤ ደግሞ according to God's will መጸለይ ነው እንደ እግዚአብሔር ፈቃድ። አይ ደግሞ ኢንቴግሪቲ ወይም ደግሞ ክሊን የሆነ ሀርት ንጹህ ልብን ታማኝነትን ካለን እግዚአብሔር ጸሎታችንን ይሰማል። ቲ ደግሞ ታንክስ ጊቪንግ ወይም ደግሞ ምስጋና ያለበት ጸሎት ብንጸልይ። ኤች ሂዩሚሊቲ ነው። ሂዩሚሊቲ FAITH ፌዝ ማለት ኤፍ እምነት ነው። ኤ ማለት according to God's will ነው እንደ እግዚአብሔር ፈቃድ። አይ ማለት ኢንቴግሪቲ ወይም ክሊን ሀርት ታማኝነትና ንጹህ ልብ ነው። ቲ ታንክስ ጊቪንግ ምስጋና ነው። ኤች ሂዩሚሊቲ ነው። ጨርሻለሁ። ጌታ ይባርካችሁ።